ጋራው የትም አለ ሸንተረር ወንዙ ሸንተረር ወንዙ ሸንተረር ወንዙ እኔ ናፈቀኝ ሰው ከነ ወዙ ሰው ከነ ወዙ ሰው ከነ ወዙ ማን መኖር ይችላል ኮከናት 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 ኢትዮጵያ ያለ በሄደበት 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 ኢትዮጵያ እምዬናት ዓለም መመኪያዬ እምዬናት ዓለም መመኪያዬ እናት ኢትዮጵያዬ ኢትዮጵያዬ እምዬናት ዓለም መመኪያዬ ብዙዎች ሀሳብ ማስቀየር የሚችል ሲሉ እያሞግሱታል። የአካል ጉዳተኝነቱ ሳያግደው ከ26 ዓመታት በላይ በጋዜጠኝነት የሙያ ዘርፍ የራሱን አስተዋጽኦ አበርክቷል። ለቤተሰቡ የመጀመሪያ ልጅ ነው። እስከ 6 ዓመቱ ሲጫወት ሲቦርቅ የነበረ ልጅ በትንሽ ህመም ምክንያት አንድ የጤና ተቋም ይሄዳል። ህመሙን ጋብ ያደርግለት ዘንድ መርፌም ይታዘዝለታል። ለደህንነቱ የሄደው ጋዜጠኛ ታፋው ላይ በተወጋት አንዲት መዘዘኛ መርፌ ሳቢያ እግሮቹ መቀመጥም መንቀሳቀስም እንዲሳናቸው ምክንያት ሆነች። በደረቱ እየተንፏቀቀ እንዲሄድም ወሰነችበት። ያቺ የተሳሳተች አንዲት መርፌ የጋዜጠኛውን ብሎም የቤተሰቡን ህይወት አተራመሰችው። ከሙሉ ጤንነት በአንድ ጊዜ አልሰራም ያለውን አካል ወደ ሙሉ ጤንነት ለመመለስ የተደረገው ግብግብ የቤተሰቦቹ ጥረትም ሳይሳካ ቀረ። ከብዙ ልምምድና ስልጠና በኋላ ግን ክራንች ይዞ ለመንቀሳቀስ ቻለ። የአካል ጉዳት ያለባቸው ሰዎች በማህበረሰቡ የሚደርስባቸው መገለል ቀላል የሚባል አይደለም። እሱም ባትወለድ እስከ መባል ደርሼ ነበር ይላል። በመጀመሪያ ስራ የጀመርኩት ትምህርት በሬዲዮ በመስጠት ነበር። ከዛም ቀጠልኩ። የተለያዩ የሬዲዮና የቴሌቪዥን ጣቢያዎች ለመስራት በቃው። ዛሬ የሁለት ልጆች አባት ነኝ። አንዳንድ ሰዎች የአካል ጉዳት ያለባቸው ሰዎች የግብረ ስጋ ግንኙነት እንኳን ማድረግ የምንችል አይመስላቸውም በሚለው ንግግሩ ይታወቃል። በስራውም ስኬታማ የሚባል ለሌሎች ሰዎችም አርአያ መሆን የቻለ ትጉ ሰው ነው። በጣም ስለሚቸገርበት ጉዳይ ሲገልጽ ትራንስፖርት እንደሆነ ይጠቅሳል። ስራው ከፍተኛ የሆነ የማርኬቲንግ ስራ እንደመጠየቁ መጠን ለመንቀሳቀስ ስለሚቸገር በብዛት የምጠቀመው ራይድ ነው ይላል። ታዲያ ወጪውን ሲናገር በቀን እስከ 2500 ብር ድረስ አወጣለሁ ይላል። አሁን ግን ይህ ታሪክ ሆኖለታል። ለመሆኑ መድረኩ ላይ ምንድነው የተፈጠረው? ዝርዝር ጉዳዩን እንመልከት። ጋራው የትም አለ ሸንተረር ወንዙ ሸንተረር ሰው ከነ ወዙ ሰው ከነ ወዙ ሰው ከነ ወዙ ማን መኖር ይችላል ኮከናት 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 ኢትዮጵያ ያለ በሄደበት እምዬናት ዓለም ኢትዮጵያ እምዬናት ዓለም መመኪያዬ እምዬናት ዓለም እናት ሸንተረር ወንዙ ሸንተረር ወንዙ ሸንተረር ወንዙ እኔ ናፈቀኝ ሰው ከነ ወዙ ሰው ከነ ወዙ ሰው ከነ ወዙ ማን መኖር ይችላል ኢትዮጵያዬ እምዬናት ዓለም መመኪያዬ እናት ኢትዮጵያዬ እምዬናት ዓለም መመኪያዬ እምዬናት ዓለም ጋራው የትም አለ ሸንተረር ወንዙ ሸንተረር ሰው ከነ ወዙ ሰው ከነ ወዙ ሰው ከነ ያላቸውን የማህበረሰብ ክፍሎችን በመደገፍ የቢዝነስ ሀሳብ ያላቸውን ሰዎች ፊት ለፊት እንዲመጡ በማድረግ እንደዚሁም ሴት ሆነሽ
ግዙፉን ሀሳብ ስለተወጣሽ በጣም እናመሰግንሻለን። ልትባል ልዩ ሽልማት ሊሰጣት የአብሮነት ዋና ስራ አስፈጻሚ ሙሉቀን ወርቁ ልዩ ሽልማት ይበረከትላታል። ማነው ይችላል ከናት ኢትዮጵያ እምዬናት አለም እናቲቱ ሸንተረር ወንዞ ሸንተረር ወንዙ እኔ ናፈቀኝ ሰው ከነ ወዙ ሰው ከነ ወዙ ሰው ከነ ወዙ ማነው ይችላል ኢትዮጵያዬ እምዬናት አለም ሸንተረር ወንዞ ሸንተረር ወንዙ እኔ ናፈቀኝ ሰው ከነ ወዙ ሰው ከነ ወዙ ሰው ከነ ወዙ ማነው ይችላል ከናት ከናት እናቲቱ ኢትዮጵያዬ እምዬናት አለም መመኪያዬ እምዬናት አለም ጋራው የትም አለ ሸንተረር ወንዙ ጋራው የትም አለ ሸንተረር ወንዙ ሸንተረር ወንዙ ሸንተረር ነሽጋሽ ገሪ ናቸው። መነሻው ግን እኔ ለዚህ መድረክ ትልቁን ድርሻ የምሰጠው ይድነቃቸው ወይም ቹቹ ከኳስ ሜዳ የሚባለው ባልደረባዬ ቹቹዬ ልታመሰግንልኝ ግዴታ። ምክንያቱም ማነው ይችላል እንዴት ነው ተስፋዬ እንዲህ የሰራ መኪና የማይኖረው ብሎ የሞገተው አንድ ባለሀብት እኮ ማድረግ ይችላል ሲል ነበር። ያን ጊዜ አብሮነቶች ውስጣቸው እንደ እሳት ይቀጣጠል ነበር። ያሽገሬ ነው ያን ጊዜ ይወጡ። አጋጣሚ ሳቱዬ በጣም ቢዚ ነበረች። በእናንተ አሳይመንቱ ሰሉ ይህን ነገር እናደርገዋለን እናንተ ቀጥሉ አለች። ግን በጣም ቻሌንጁ ከባድ ነበር። ያው ዛሬ ባለሀብቱን ሰውን ለማግኘት ቻሌንጅ አለው። ግን መጨረሻ ላይ ምንም ይሁን ምንም መደረግ አለበት ያለች ሳቱዬ ነች። ሳቱዬ እድሜና ጤና ኢትዮጵያዬ እምዬናት አለም መመኪያዬ እምዬናት አለም መመኪያዬ እናቲቱ ሸንተረር ወንዞ ሸንተረር ወንዞ ሸንተረር ወንዙ እኔ ናፈቀኝ ሰው ከነ ወዙ ሰው ከነ ወዙ ሰው ከነ ወዙ ማነው ይችላል ኢትዮጵያዬ እምዬናት አለም መመኪያዬ እናቲቱ ሸንተረር ወንዞ ሸንተረር ወንዙ እኔ ናፈቀኝ ሰው ከነ ወዙ እንኳን አብሮ ደስ ያለን። ወደኋላ ግጥምሽ ልመልስ ነው። ያቺ ምክንያቶች እንግዲህ ዛሬ ለዚህ ደረጃ ያደረሰች እና መለስ ብለህ ስታስበው ያቺ መርፌ ባትፈጠር ብለህ ታስባለህ ዛሬ ላይ ስትሆን? አይ እንኳንም ተፈጠረች እንጂ ምክንያቱም መፈጠሩ የሚያመጣው አዎንታዊ ተጽዕኖ እያየነው ያለ ነው። ምክንያቱም የሰው ልጅ ሁሉ ጊዜ በጎደለው ነገር ላይ ያለቀሰ ማንም መኖር የለበትም። የጎደለውን የጨመረው እግዚአብሔር ነው። ስለዚህ ያቺ መርፌ ተአምር ነች።
እንኳንም ተወጋች። ምክንያቱም ጀርባዬ ምንድነው ታፋይ ላይ ነው እንግዲህ መርፌ ስወጋ እግሬ ይዞረው ከዛ በኋላ ነው እንግዲህ በደረት የሚሳብ ቁጭ ማለት አለመቻል የተፈጠረው። በዛን ወቅት በነበረ ጊዜ በጣም ተስፋ የሚያስቆርጡ ነገሮች አሉ፣ የሚያሙ ነገሮች እንዳሉ አውቃለሁ። ግን ለበጎ አየሽ እግዚአብሔር ሁሉ ጊዜ መጽሐፍ ቅዱስ ላይ እንደሚናገረው ሊገለጥ ዳር የሚለው በቃ ተገልጧል። የጎደለ ነገር አለ ተብሎ ነበር፣ ግን የጎደለ ነገር አልነበረም። ምክንያቱም ሁሉ ጊዜ በህይወት መስመር ላይ ስትኖሪ መቀጠል ብቻ ነው ያንቺ መሆን ያለበት። ትሄጃለሽ የሆነ ሰዓት ላይ ግን እግዚአብሔር ዋጋ ይከፍልሻል። ስለዚህ ያቺ መርፌ እንኳንም ትጭቀር ተስፍሽ ምን አስበዋል? ወደፊት ነው 2500 ብር ተፈለች ማለት ነውና አዎ በነገራችን ላይ በጣም ሚራክል የሚሆነው እሱ ነው። በርካታ ስፖንሰር አድራጊዎችን ስትፈልጊ ያ የሚገኘው ገቢ ለቤተሰቦችሽ ለራስሽ ተስፋዬ እንዴት ነው መኪና የማይኖረው ብሎ ብዙ ሰው ይጠይቀኛል። ለምንድን ያልኖረው? እኔ ራሴን 4 እግሬን ይዞ የሚወስድ መኪና ራይድ ስለምጠቀም ነው እንጂ ያንን ገንዘብ ያገኘሁትን ባስቀምጠው ኖሮ እርግጠኛ ነኝ ብዙ መኪኖች ይኖሩኝ ነበር በእርግጠኝነት። ግን ምንድነው የሚክስሽ አምላክ አለ። ይሄ ገንዘብ ከዚህ በኋላ 2500 ብር ይቀርና አብሮነት ላይ ዲጂታል እቁብላችን ላይ ቁጭ ነው የምናደርገው። ሌላ ምንም አማራጭ የለም። እሺ አመሰግናለሁ ተስፍሽ እግዚአብሔር ያክብረን። እኔም አመሰግናለሁ። አብሮነት የስልጠናና ማማከር ወርኪንግ ፋሲሊቴቲንግ የተጠበቀ የግል ማህበር በአሁኑ ሰዓት ከ30,000 በላይ አባላትን በማፍራት በዲጂታል እቁብ ሲስተም እንዲጠቀሙ እያደረገ ያለ ሀገር በቀር ድርጅት ነው። ይህ ተቋም ከተቋቋመበት አንስቶ ለስራው መሳካትና ለብዙዎች ተስፋ የሆነውን ስራ እንዲተገበር በታታሪነትና በትጋት ሲያገለግሉ ለነበሩት ልዩ ተሸላሚ ሊያደርጋቸው በማሰቡና ተቋሙ በተጨማሪ ወደ ተግባር ያመጣቸውን አዳዲስ የስራ ዘርፎችንና የህብረተሰቡ የኢኮኖሚ ጥያቄ የሚፈቱ ተግባራትን የፈጸመ ሲሆን በሀገራችን ኢትዮጵያ የጋዜጠኝነት ዘርፍ ላይ የአካል ጉዳተኝነቱ ሳይገድበው የራሱን የሆነ ጉልህ አሻራ ማሳረፍ የቻለና ለብዙዎች የይቻላል መንፈስን በተግባር ያሳየ እንዲሁም ለሰው ልጆች ሁሉ አርአያ መሆን የሚችለውን ጋዜጠኛ ተስፋዬ ገብረ ማርያምን መኪና አበርክቶለታል። ይህ ለጋዜጠኛው የህይወቱን ምናልባትም ከባዱን ነገር የሚፈታው ይመስላል። ሰው ልጆች ፍቅር ለሰው ልጆች ሰላም ለሰው ልጆች ፍቅር ለሰው ልጆች ሰላም ለሰው ልጆች በዓለም ዙሪያ ሁሉ ሰላም ይሁን ምድሩ ሁሉ ሰላም በዓለም ዙሪያ ሁሉ ለሰው ዘር በሙሉ ሰላም በዓለም ዙሪያ ሁሉ ለሰው ዘር በሙሉ ሕፃናት እንዲያድጉ በንጹህ አእምሮ ነፃ ሕሊናቸው ጎልብቶና ዳብሮ ወጣት ሽማግሌ የሰው ዘሮች ሁሉ